ቢያገቡ የዛኔ ተወቃሽ ይሆናሉ፣ ዝሙት ይሆናል። ገብታችኋል? ይህ ነው። ስለዚህ መጽሐፍ ቅዱስ ላይ ይሄ ድንጋጌ አለው ብለን ስናይ እና ይሄን ያክል አግቡ የሚል የለም። ከዚህ በላይ ማግባት ኃጢአት ነው የሚል የለም። ከዚህ በላይ ማግባት ዝሙት ነው የሚል የለም። ስለዚህ እንደው ብዙ ማግባት ዝሙት ነው የሚለው ግንዛቤ ጭንቅላታቸው ላይ ካለ መጀመሪያ ተወቃሾች መጽሐፍ ቅዱስ ላይ ያሉ ነቢያቶች ናቸው። ነቢይነታቸው ሁሉ ውድቅ ይሆናል ማለት ነው። ምክንያቱም ከአንድ በላይ አግብተዋል እንዳሉ ነቢያቶች፣ ከአንድ በላይ አግብተዋል እንዳሉ ነቢያቶች። ይህ ነው። አብርሃም ከአንድ በላይ ሚስት አለው፣ ሙሴ ከአንድ በላይ ሚስት አለው፣ ሰለሞን ከአንድ በላይ ሚስት አለው፣ ዳዊት ከአንድ በላይ ሚስት አለው፣ ያዕቆብ ከአንድ በላይ ሚስት አለው። ጭራሽ ቁባቶችም ሁሉ ነበሯቸው። ይሄ ውድቅ ነው፣ ይሄ ዝሙት ነው ከተባለ የመጀመሪያ ዝሙተኞች መጽሐፍ ቅዱስ ላይ ያሉ ነቢያቶች ሁሉ ዝሙተኛ ሊሆኑ። ስለዚህ እሱ አያስኬድም። አምላክ የትኛውም ቦታ ላይ ከአንድ በላይ አግብታችኋልና ይሄ ዝሙት ነው ብሎ የኮነነባቸው ቦታ ልታመጣ አትችልም። የለም እንደዛ አይነት ቦታ ላይ ታቻ ያ ነው። እግዚአብሔር ለምሳሌ ስለ ዳዊት ሲናገር ምን አለ? ዳዊት በኦሪዮ ላይ ካደረሰው በደል በቀር ከእኔ ከእግዚአብሔር ፊት ምንም አይነትን ክፉ ነገር አላደረገም ብሎ ይመሰክርለታል እግዚአብሔር። አያችሁ፣ ከአንድ በላይ ማግባቱን ኮንኖበታል ወይ? ላልኮነነበትም። አንድ የኮነነበት ነገር እግዚአብሔር በዳዊት ላይ ያገኘበት ስህተት ምንድነው? በኦሪዮ ላይ ያደረገው በደል ብሎ ዘጋው። በቃ ከዚያ ውጭ ምንም አይነት ጥፋት የለውም ከኔ ዘንድ አለ። ከዚያ ውጭ ያደረገው ነገር እናንተ ግን ጥፋት የምትሉት ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ብቻ ማንሳት የምትፈልጉት እርሱ ምን ነው? ከአንድ በላይ ማግባት የሚለው ጥፋት ቢሆን ጥሩ እግዚአብሔር ይኮንነው ነበር ዳዊትን። ጥፋት አይደለም። ይሄ ነው። አያችሁ አይደል? እሺ፣ አሁን ወደ ነብዩ ሰለላሁ ዐለይሂ ወሰለም ስንመጣ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሚስት ማግባታቸው ከአንድ ጀምሮ እስኪ እንነሳ። እንደው ከአንድ ጀምሮ ያገቧትን ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት ሲያገቡ ጊዜ እርሳቸው የ25 ዓመት ወጣት ነበሩ። ሚስታቸው ደግሞ የ40 ዓመት ሴት ነበረች። የስንት ዓመት ልዩነት አለ? የ15 ዓመት ልዩነት አለ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳው የስሜት ጥም ኑሯቸው የሚያገቡ ቢሆኑ ኑሮ በእድሜያቸው ልክ ወይም ከእድሜያቸው በታች ያለችን የሚያገቡት ወይንስ ትልቅ ሴት እንደው ሊያገቡ ይችላሉ? እስኪ ያስቡት። እኔ እናንተ ባለንበት እድሜ ላይ ሀያዎች ቤት ያለ ሰው የ40 ዓመት ሴት ዛሬ ላግባ ብትባል ታገባለህ? ወላሂ አታገባም። እኔ በራሴ አያገባም። አስቡት። ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በወጣትነት እድሜያቸው በጣም ከማንም በላይ ቆንጆ ናቸው። በነገራችን ላይ ሀታ ዩሱፍ አይበልጣቸውም። ጀማ ነቢ ሰለላሁ ዐለይሂ ወሰለም ከዩሱፍ ይበልጣሉ በውበት። ዩሱፍ የተባለው ምንድነው? ኡዕጢየ ንስፈል ጀማል ነው። የውበትን ግማሽ ተሰጥቷል ነው የተባለው። ወነቢዩ ሰለላሁ ዐለይሂ ወሰለም ኡዕጢየ ልጀማል ኩላህ። ነቢ ሰለላሁ ዐለይሂ ወሰለም ውበትን ሁሉ ነው የተሰጡት። አነስ ብኑ ማሊክ ያያቸው ሶሐባ ውበታቸውን ሲገልጽ ምን አለ? ካነ አሕሰኑ ናሲ ወጅሃን ብሎ ነው የገለጻቸው። ከሰው ሁሉ በላይ ቆንጆ ነበሩ ፊታቸው ብሎ ገልጿቸዋል። ከሰው ብሎ እንዳለ በቃ ሰውነት ጥቅልል አድርጎ የተናገረው ከማንም በላይ ቆንጆ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚያ ሆነው እንኳን አይ እኔ ቆንጆ እኮ ነኝ እኔ የወጣት ልጅ ነኝ ምናምን ብለው ከእድሜ በታች የሆነችን ልጅ ብለው አባረው ምናምን ያገቧት ሴት የለችም በህይወት ዘመናቸው። ወላሂ ላዚም የላቸው። እቺ ልጅ ቆንጆዬ ነችና ምናምን ሚዛናቸው እርሱ አልነበረም። ደግና መልካም ሴት ነበረች። በህዝቦቻቸው መካከል በጣም በመልካምነቷ የምትታወቅ ሴት ነበረች። ከዚህ አንጻር ነው ሲቀጥል፣ አንደኛ ነው። ሁለተኛ እርሳቸው ሄደው ጠይቀው እንኳን እኮ አይደለም ያገቡት ኸዲጃ። እርሷ ነች መልካምነታቸውን አይታ መታ የጠየቀቻቸው። ለሴት እንደ የቋመጠ ምናምን እንትን ልብ የላቸውም ነበር እላችሁ ፈልጌ ነው። ገብቷችኋል? ብዙ ሰው የሚያስባቸው የሆነ በቃ ሴት እንትን አባረው ያገቡ ምናምን። ወላሂ ለአዚም አንዲትንም ሴት እንዲህ ተከታትለው ሴት ውብነችና ላግባት ያሏ ሴት ያላቸውም። አንደኛ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እርሷን ተጠይቀው ነው እዚያ በኋላ እንዲጋቡ ተደረገ። ፈቃደኛ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ተጋቡ። ከዚያስ እስከ 53 ዓመታቸው ድረስ በአንድ ሚስት ብቻ እንደቆዩ ታውቃላችሁ። የወጣትነት ዘመናቸው ሁሉ እስኪያልፍ ድረስ ሁለተኛ ሚስት አላገቡም ነበር በኸዲጃ ላይ። ኸዲጃ እስክትሞት ድረስ ሌላ ሚስት የላቸውም። አስቡት። እርሳቸውም የወጣት ዘመናቸው አለፈ፣ አረጁ፣ እስከ 53 ደረሱ። ታዲያ አንድ ሰው የስሜት ጥሙን ለማርካት የሚፈልግ ወጣት ልጅ የሚያገባበት እድሜ መቼ ነው? ልጆች በወጣትነቱ ዘመን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን የስሜት ጥም ቢኖራቸው ኑሮ እነዚያን ሁሉ ሴቶች ቀድመው በወጣትነት ዘመናቸው ባገባቸው ነበር። ግን ትዝ አላላቸውም። ያ ይወታቸዋል። ነገር ግን 53 ዓመታቸው ሲሆን ጊዜ ሚስታቸው ሞተች። ይወታቸዋል። ከዚያ በኋላ ነው ከትንሽ ቆይታ በኋላ ማን አገቡ? ሰውዳን አገቡ። ሰውዳን ሲያገቧት የስንት ዓመት ሴት ነች? የ60 ዓመት ሴት ነች። ተመልከቱ። እሷ ደግሞ አሁንም እንዴት ነው አንድ ሰው የስሜት ጥሙን ለማርካት የፈለገ ሰው የ60 ዓመት ሴት የሚያገባው? ነቢያችን ሰለላሁ ዐለይሂ ወሰለም የሰውን እድሜ አልነበር የሚያዩት። እንዳውም የሚገርማቸው በህይወታቸው ደካማ የተጎዱ ሴቶች ነበሩ እንጂ የሚያገቡት እንዲህ መልከ መልካም የሆነችዋን መርጬ ብለው አስበው ታያውቁ። ይወታቸዋል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቀጣይ አይሻን አገቡ። አይሻን እስከምን አንጻር ነው የሚለውን እንምጣ። እያንዳንዱ ሚስቶቻቸው ከሚስቶቻቸው በስተጀርባ ትልቅ የሆነ ሚስጥር አለ። ይወታቸዋል። እናታችን አይሻ ረዲየላሁ ዐንሃ ሲያገቧት እንዴት ነው የሚለው ልንገራቸው። አንደኛ የአይሻ ጉዳይ ከአምላክ ዘንድ የመጣ ግልጠተ መለኮት ነው። ማስረጃ ከፈለጋቸው አሳየኝ የሚል ካለ ለእያንዳንዱ ነው የምናገረው፣ እያስቆመ አሳየኝ ማለት ይችላል። መልአኩ ጅብሪል ዓለይሂ ሰላም ወይንም ገብርኤል
ተገለጠላቸው ለነቢዩ ሰለላሁ ዐለይሂ ወሰለም በህልማቸው። ከዚያ በኋላ የሆነ ምስል ገለጠላቸውና ሙሐመድ ሆይ ይህች ሴት የአንተ ሚስት እንድትሆን ተወስናለች ይላቸዋል። የማንም ምስል ገልጦ የእናታችን ዓኢሻን ረዲየላሁ ዐንሃ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ግልጠተ መለኮት ከአምላክ ዘንድ ነው አሳየን እያለ ቆይ አንድ ላሳያችሁ። መልአኩ ገብርኤል ራሱ መጥቶ የተናገረበትን ላሳያችሁ። የሐዲሱን ምንጭ ያዙትና ሄዳችሁ በእንግሊዝኛ ማንበብ ትችላላችሁ። አንዴ ኔት እንትን ይበላችሁ ይክፈትላችሁ። ያው እነዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አነ ጅብሪል ጃአ ቢሱረቲሃ ጅብሪል ዐለይሂ ሰላም የዓኢሻን የእርሷን ምስል ይዞ መጣ። ፊ ኽርቀትን ሐሪር ኸድራ አረንጓዴ በሆነች የሐር ልብስ በእርሷ ይዞ መጣ። ኢለ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ፈቃለ አለ ሃዚሂ ዘውጀቱከ ፊ ዱንያ ወልአኺራ ሙሐመድ ሆይ ይቺ በዱንያም በአኺራም የአንተ ሚስት ነች ብሎ ተናገራቸው። ማን? መላእኩ ጅብሪል ዐለይሂ ሰላም። ረአይቱከ ቀብለ አን አተዘወጅኪ ያዕኒ መረተይን ረአይቱ ልመለክ የሕሚሉኪ ፊ ሰረቀትን ምን ሐሪር ፈቁልቱ ለሁ ፈከሸፈ ይቅርታ ፈቁልቱ ለሁ እክሽፍ ፈከሸፍ ፈኢዛ ሂየ አንቲ ፈቁልቱ ኢየኩን ሃዛ ምን ዒንዲላሂ ዩምዲህ ثم يعني أريتك يحملك في يعني سرقة من حرير فقلت اكشف فكشف فإذا هي أنت فقلت إن يكن هذا من عند الله يمضيه እና ጅብሪል ዐለይሂ ሰላም የዓኢሻን ምስል ይዞ መጥቶ ሙሐመድ ሆይ ይቺ የአንተ ሚስት ነች በዱንያም በአኺራም ብሎ ራሱ ግልጠተ መለኮቱን ገብርኤል ይዞ መጥቶ እንደሆነ ያውና እዚህ ጋር ምንጩን ትርሚዚ ላይ ታገኝታላችሁ። እሺ ትርሚዚ 3880 ላይ እሺ ጥያቄ ያለው ይጠይቅ እና የነቢያችን ሰለላሁ ዐለይሂ ወሰለም ጋብቻዎች እንዳለ ከበስተጀርባቸው ይቅርታ ማን ጻፈው? ማን የጻፈው? ካላ መምጣቱን በጅብሪል አማካኝነት ለነብዩ መሐመድ ሚስት ትሆነ ብሎ የጻፈው ቁርአን ላይ ማን ነው? ቁርአን አይደለም፣ መጀመሪያ ተረጋጋ። ሐዲስ ላይ ነው የሚገኘው። እሺ ሐዲስ ላይ ማን የዘገበው? እሺ ተረጋጋ። አይሻ ነች የዘገበችው። ላሳየህ። አይሻ እሺ ነገርከኝ እኮ አሁን አይሻ ናት። ነብዩ መሐመድ አይሻ ነግሯት ነው የጻፈችው? ራሷ አይታ ነው እሷ ነብዩ ሰለላሁ ዐለይሂ ወሰለም ነገራት ለእርሷና መልአኩ ገብርኤል ተገልጦ እንደሆነ እርሷ ደግሞ አስተላለፈችው ሐዲስ። ስለዚህ ነብዩ መሐመድ ገብርኤል ለነብዩ መሐመድ መጻፋቸውን ነብዩ ራሱ ነው እንጂ የነገራቸው ሌላ በትንቢት የተጻፈ ወይም የጻፈ አካል የለም። በትንቢት የተጻፈ አይሻ ሚስቱ ትሆናለች ብሎ በትንቢት ነው በነብያቶች እንደው እንዴት ነው የምታስበው? ፈጣሪ እነ ሙሳ አይሻ ትሆናለች ብሎ የቀደሙት ነብያቶች ስለሚሻና ቆይ ተረጋጋ። አንድ ነብይ ስለሚመጣ ነብይ ማን እንዳለበት እንዴት መናገር አለበት? ገብርኤል ማነው ስሙ? ገብርኤል ነው። ገብርኤል አባቴ ይላል። አባትህ ማን ነው? ስለዚህ እኮ እኔ የጠየቁን ጥያቄ መልስልኝ። መጀመሪያ ላይ ተሰጥቷቸው አይሻን እንዲያገቡ ተፈቀደላቸው። በማን አማካኝነት? በጅብሪል አማካኝነት። ይሄንን ደግሞ ለአይሻ ነገሯትና አይሻ ዘገበችው ነው የምትለኝ። ስለዚህ ነብዩ መሐመድ መገለጡን ማን ነው የጻፈው? ለነብዩ መገለጡን ለነብዩ ገብርኤል መገለጡና መንገሩን ካላህ ጋር የመጣለትን መገለጥ የጻፈለት ማን ነው ነው? አይሻ ነች ያስተላለፈችው። ጥያቄ አልገባም መሰለኝ። እስኪ አዳምጠኛ እንዴ ከቻልህ አዳምጠኝ። ምን መሰለህ? ለምሳሌ ነብዩ መሐመድ አይሻ ነብዩ መሐመድ ገብርኤል ለነብዩ መሐመድ ማስተላለፉን ማን ዘገበ ነው? እሱ የነገራትን እሷ ስለጻፈች ነው። አይዮ ያንን ግልጠተ መለኮቱን ለነብዩ ሰለላሁ ዐለይሂ ወሰለም የመጣላቸውን እርሳቸው አስተላለፉ። የዛኔ ደግሞ እንዴት እንመናቸው? እንዴት ትክክል መሆናቸውን እንዴት እንመናቸው? ወይስ በማን ትንቢት ነው የተነገረ? ገብርኤል ሲመጣ ያዩት ነበር ሰሃቦች እኮ ያዩት ነበር ከተባለ እሳቸውን እንዴት እንመናቸው ነው? ማንን? ነብዩ መሐመድን ስለሳቸው ለራሱ እንዴት መገለጣቸውን እንደተገለጠላቸው ማውራታቸውና ለአይሻ ትክክለኛ ኢንፎርሜሽን ማስተላለፍና ለምሳሌ እንዴት እንመን ነው? ለምሳሌ እሳቸው ትክክል ነው ይበሉ አይበሉ እኛ አናውቅም፣ ግን አይሻ ትክክል ነች ያለ ነብዩ መሐመድ የነገራትን ነገር ዘገበች። አንድ ነብይ ቃል መጣልኝ ሲል ጊዜ ለማመን እሱን መስፈርቱ ምንድን ነው? የምታምንበት መንገዶች ምን ምን ናቸው? ይኸውልህ አዳምጠኝ፣ አልተግባባንም። እኔንም ነብዩ መሐመድ አላህ ጋር ገብርኤል መላኩን እንዴት አመንክ ነው? ትክክል
ሰከንድ በል መጀመሪያ፣ ቀስ በል እሺ። ድምፅን ከፍ አታድርገው። የሚሰማ ቦታ ነው ያለው። ይኸው እየሰማህ ነው። እሺ ረጋ ብለህ አውራ። ቤትህን አንሳው፣ ቤትህን አንሳው። ገብርኤል እየሰማሁ ነው። ቤትህን አንሳውና ረጋ በል እሺ። ይኸውልህ አንድ ነብይነቱን የሚያረጋግጥለት መስፈርቶች ምን ምን ናቸው ታውቃቸዋለህ ወይ? ስንት ናቸው እነዚህ? እሱን ለእኔ ተወው። የጠየቅኩህን ጥያቄ መልስልኝ መጀመሪያ። ለእኔ ተወው የሚል ሳቤ እየተወያየህ ነው አይደለ? ያንን ለማወቅ ወደዚያ ለመድረስ የአንድ ነብይ የነብይነቱ መስፈርቶች መሟላት ያለባቸው ምን ምን ናቸው? ስንት ናቸው? እነሱ ስንት ናቸው? ምን ምን ናቸው? ይኸውልህ ጥያቄ ስላለኝ እዛ እኔ የጠየቁን ጥያቄ መልስልኝ፣ ወደዛ እንሄዳለን። ሁለተኛ ጥያቄ አለኝ፣ እነሱንም አያይዝ እንድትመልስልኝ። ነቢዩ መሐመድ ሶስት ብቻ ነው ያገባ ያለውንም ጥያቄ ስላለኝ ነው። ምክንያቱም ነቢዩ መሐመድ በቀን 9 ሴቶች ያስረዳሻል። አንድ ጊዜ ገብርኤል አለ የለህም? አለሁ። ምንድን ነው ያልከው መጨረሻ ላይ? ነቢዩ መሐመድ በ9 ሴት ምንድን ነው ያልከው? ነቢዩ መሐመድ በቀን 9 ሴት ምንድን ነው ያልከው? ነቢዩ መሐመድ አንተ የጠየቀው ጥያቄ ስታወራ መጀመሪያ አዳምጫለሁ እና ነቢዩ መሐመድ እስከ 53 ዓመታቸው ድረስ አላገቡም ነበር ስትል ነበረ። እስከዛ ድረስ ዝም ብለው እየኖሩ ነበር ስትል፣ ከዛ በኋላ ያችን ሴት አገቡ፣ በተወሰነ እድሜ ላይ ሞቱ። ከዛ በኋላ የሆነ ሴት አገቡ፣ የ60 ዓመት ሴት አገቡ። ከዛ በኋላ ወደ አይሻ መጡ። አይሻንም በመሐመድ አማካኝነት ለአይሻ አስተላልፈው አይሻ ዘገበችው ነው የምትል። መጀመሪያ ላይ ገብርኤል ለነቢዩ መሐመድ አላህ ማስተላለፉን እንዴት አወቁ? በማን ተዘገበ? ጭራሽ እኮ አይረገግም። ወላሂ እስከ 53 ዓመታቸው ድረስ አላገቡም ብለሃል አለ። እኔ እንደዚህ አላልኩም። ዘለቀ መጀመሪያ አዳምጦ እሺ። ማን ጋር የሚረብሽ ድምፅ ያለው ሜት አድርጉ። ረጋ ብለህ እሺ። ጥያቄዎችን ስትጠይቅ ወይም ስትናገር ረጋ ብልና ተናገር። አይ ጥያቄ ያለ ይቀጥል። እስከ 53 ዓመታቸው ድረስ አላገቡም አላለም። እኛ አግብተዋል። ነቢ ሰለላሁ ዐለይሂ ወሰለም ቅድም ስናገር የነበረው ምንድን ነው? ከ25 ዓመታቸው ጀምረው ነቢ ሰለላሁ ዐለይሂ ወሰለም ባለትዳር ነበሩ። በ25 ዓመታቸው አግብተዋል ነው ስል የነበረው። አዳምጥ። መጀመሪያ ማዳመጥ ይቀድማል ከመናገራቸው በፊት እሺ። 2 ጆሮዎች የተሰጡን፣ 1 አፍ የተሰጠን፣ ጥቂት ተናግረን ብዙ እንድንሰማ ዘንድ ነው አለ። ስለዚህ አዳምጥ። እስከ 53 ዓመታቸው ድረስ አላገቡም ብለሃል። እኛ እንደዛ አላለም። እሺ ጥያቄ ያለ ይቀጥል። የተናሰና ጠይቅ ትችላለህ። ረጋ ብለህ ጠይቅ። አየሽ ጥያቄ ያለው ክርስቲያን ካለ ጠይቅ ይችላል። እሺ እኔ ልቀጥላ። አይ ይቀጥል። እሺ ጥያቄህን አስቀምጥና ዝም በል እሺ። መልሱ እስኪመለስልህ ድረስ ጥያቄ ምንድን ነው? ይኸውልህ ጥያቄ እኔ ነቢዩ መሐመድ በህይወት ዘመኑ 3 ሚስቶች ናቸው ያሉት። ከዛ ውጭ ግን እንደወጣት የሴት ሱሰኝነት የላቸውም ነበር ብለህ አውርተሃል። አላልኩም። 3 ሚስት ነው ያላቸው ብለህ አውርተሃል አላልኩም። ይኸው ከኔ ጋር አይደለም። አየሁ አይደለ? ይኸውልህ 3 ሚስት ስለ 3 ሚስቶችን አሳልፏል። የመጨረሻዋ አይሻ ነች። እንደሱ አይደለም ያልነው። ዝም ብለህ ረጋ ብለህ ማዳመጥ ራሱ አትችልም አይደለም? ለመናገር ከይቅርታ ጋር ማለት ነው። እሺ ልጠይቅህና አንተ ታስረዳኛለህ። እንደዚህ ነው ብለህ ታስረዳኛለህ። አዳምጣለሁ። አዳምጣለሁ። ይኸውልህ እነዛን በህይወት የሌሉትን አይሻን ከማግባታቸው በፊት የሌሉትን ሚስቶቻቸውን እንተውና አይሻን ያገባበት ምክንያት ከእግዚአብሔር ወይም ካላህ የመጣ ትእዛዝ ነው ብለኛል። ያላ ትእዛዝ ከሆነ አላህ ለነቢዩ መሐመድ በጅብሪል አማካኝነት ሚስት ይህች ናት ብለው የ7 ዓመቷ ልጅ ሚስት ይህች ናት ብለው ከተናገሩ፣ ገብርኤል ከተናገረ፣ ይሄንን ዘገባ የዘገበችው ደግሞ በነቢዩ መሐመድ አስተላላፊነት አይሻ ናች የዘገበችው። ነገር ግን ገብርኤል ለነቢዩ መሐመድ መስጠቱን ወይም ሚስት ናት ብሎ መናገሩን የዘገበው አካል ማን ዘገበው፣ መቼ ተዘገበ የሚለውን እንድታስረዳኝ ነው። ሁለተኛ ነገር ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ ና ከዚያ ማስረጃ ጣ ሁለት ተናገርክ። ያላ አሁን ይሄን እንድትመልስ ይለኝ አውጣ ማስረጃ ነው ፈልገው። ስለዚህ ማስረጃ ትበልኝ ጠይቃለሁ። ይኸውልህ ጠይቃለሁ፣ መልስልኝ። ጦጣ አያቸው ሲወርሉ አውጣ ማስረጃ። ከዚህ ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ይሄ ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገር ሰው የለም። ያው ማስረጃ አውጣና ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ለምላችሁ። ወላሂ ላዚም ሁሉ የምደጋግመው ቃል ነው።
ጭንቅላታቸውን የሚሞላችሁ ይሄ በቃ ለነቢ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። አስረዳኝ፣ ማስረጃውን አምጣ ነው ያልኩህ። አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ ማውጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሂዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉም ያስረዳል። ምንም ማድረግ አይቻልም። አያቸው ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገረው። እኔ በእናንተ አልፈርድም። እናንተ ስህተት የለም፣ አብሽሩ። እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራቸው ለነቢ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ እኔን አይደለም፣ ልታውቁም አይደለም፣ ከተኛችሁበት እንቅልፍ እንድትነሱም አይደለም፣ የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለ? አላማቸው እሱ ብቻ ነው። በጣም ያዝናል። ቆም ብላችሁ አስተውሉ፣ ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወታችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ ላይ። አይ ለማንኛውም ጥያቄ ያለ ይጠይቃል ኡስታዝ ሁላት ኢንሻአላህ ሰሞኑን ባሻዳት ይዛለች። እሺ ኦኬ። ምንድነው ቅድም ወደ ጥቅሱ ነው የሚሄደው ዳይሬክትሊ ቅድም ወደ አወራ ነው ማለት ነው። እና ምን ይላል መሰለህ ዮሐንስ መልእክት ላይ እርሱ ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ እውነተኛ አምላክ የዘላለም ሕይወት ነው። ልጁ ሙሉን አንብብ ሙሉ። እሺ ታንኪ ጊዜ ላለመሰለ የእግዚአብሔር ልጅ ላንብብልህ አዳምጥ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ይገኛል ጥቅሱ። ሙሉን አንብብ። እሺ ስለሁለት አካል ለምናገር አንብብ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እንግዲህ ይህን የጻፈው ስለ ሁለት አካል ይናገራል። እዚህ ቦታ ላይ ስለ ሁለት አካል ይናገራል። እሺ ጻፈው ዮሐንስ አይደለ? ዮሐንስን በጥቅሉ ምን ብሎ የሚያምን ሰው ነው የሚለውን ለማወቅ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። ገብቶሃል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር ምዕራፍ 20 ቁጥር 17 ላይ አይተህ ከሆነ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል ብሎ የዘገበ አካል ነው ዮሐንስ። አምላክ እንዳለው ለኢየሱስ ክርስቶስ ብዙ ቦታ ላይ ተናግሯል። አሁን እዚህ ቦታ ላይ ስንመጣ ጊዜ እዚህ ቦታ ላይ መጥቶ ሲናገር ጊዜ ስለ ሁለት አካል ይናገራል። የእግዚአብሔርም ልጅ እንደመጣ ይላል። እግዚአብሔር ማን ነው? ልጁ ማን ነው? አየህ፣ ሁለት አካሎች ናቸው አይደለ? እግዚአብሔርን ለይቶ ተናገረ። የእግዚአብሔር ልጅ አለ ደግሞ። አየህ፣ ሁለት አካሎች ናቸው። ከዚሁ ገና ስትነሳ ጊዜ እግዚአብሔርንና ልጁን ለይቶ እየተናገረ ይታላል። የእግዚአብሔር ልጅ ብሎ ገለጸው። ልጁ ማን ነው? ኢየሱስ ክርስቶስ ነው እንደ መጽሐፍ ቅዱስ። እግዚአብሔር ደግሞ የክርስቶስ አባቱ ሊሆን ነው ማለት ነው እንደ ቃሉ። እንደዚህ እንደ ጥቅሱ የእግዚአብሔርን ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን አለ። እውነተኛ የሆነው የተባልነው እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። በዚህ አይ ስለ ኢየሱስ እውነተኛ ነው የሚለው ኢየሱስ ነው። እየሰማው ነው። እውነተኛ ነው። የእግዚአብሔር ልጅ እንደመጣ አንድ ሜት አድርጉት፣ ከላይ ሳኒ ሜት አድርገን የእግዚአብሔር ልጅ እንደመጣ አለና እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። አየህ አይደለ? ማን ነው ልቦና የሰጣችሁ እውነተኛ የሆነውን እንድታውቁ ዘንድ? መጥቶ ኢየሱስ ክርስቶስ ነው አይደለ? እውነተኛ የሆነውን እግዚአብሔርን እንድታውቁ ዘንድ ልቦና የሰጣችሁ ማን ነው? ክርስቶስ ነው። ልቦና መስጠት ማለት እውነተኛውን እንድታውቁ ዘንድ አስተምሮን በማስተማር ስለ አምላክ ያሳወቀ ማለት ነው። እናውቃለን። ማን ነው ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን አለ። እውነተኛ በሆነው በእርሱ አለን አለ እና 4 ነጥብ አደረገው። አየህ አይደለ? እውነተኛ በሆነው አለን አለ። ይህን እውነተኛ የሆነውን እርሱን እንድታውቅ ዘንድ ልቦና የሰጠህ ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው አለ። ያን ልቦና የሰጠህ ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ ምን አደረገ? 4 ነጥብ አደረገ፣ ዘጋው። አየህ አይደለ? 4 ነጥብ አድርጎ ዘጋው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ማነው እውነተኛ የተባለው ብለን አልቀደም? አብ ራሱ ነው። ገብቶሃል አይደለ? ኖ ብራዘር፣ እንደዛ በቃ ምዕራፍ 17 ቁጥር 3 እዚህ ጋር ያዝኩህ። እንደሱ አትበላ። አስተማሪ አይደለህ እንዴ? ለአንተ በሚመች መልኩ ሳይሆን
እዚህ ጋር የተጻፈ ሀሳብህን ቀጥል። ያዝኩህ ምናምን የሚሆን ቃል ተወው። ሲሪየስ ያስኩ አይስዌር ያስኩ ገና ሀሳቤን ገና ቆይ አንዴ እዚህ ቦታ ላይ 4 ነጥብ አድርጎታል አይደል? እኔ ደግሞ የገባኝ ላስረዳ። አይ 4 ነጥብ አድርጎታል። 4 ነጥብ አድርጎታል። 4 ነጥብ ይቀጥል ሀሳብህን። እንደዛ ይቀጥል ሀሳብህን። እኔ ልቀጥል? ለምንድን ነው የሚተው? እሺ እኔ ልቀጥላ ላውራ። ምንድን ነው 4 ነጥብ አገልግሎት? መጽሐፍህ ላይ እኮ ነው የተቀመጠው አይደለም? አንድ ቨርስ ነው። ለምሳሌ ቆይ ነው አንድ ቨርስ ነው። የ4 ነጥብ አገልግሎት ምንድን ነው? ቆይ ከ21 እስከ 22 ከ20 እስከ 21 የተጻፈ ነው። ይሄ አንድ ሀሳብ ነው። ገብቶሃል አይደል? እናነባዋለን። አንዴ የ4 ነጥብ አገልግሎት ምንድን ነው? ኖ ብራዘር እንደሱ አይደለም። አንድ ሀሳብ አንድ ፓራግራፍ ነው እዚህ ውስጥ አለው። ዋትስ ፓራግራፍ ኢዝ ዘ ግሩፕ ኦፍ ሴንቴንስስ አይደል እንዴ? እዚህ ውስጥ ያሉት ሀሳቦች በአጠቃላይ 2-3 ሴንቴንስስ ሊሆኑ ይችላሉ፣ ግን አንድ ፓራግራፍ ነው፣ አንድ ቨርስ ነው። ገብቶሃል? 4 ነጥብ አገልግሎት ምንድን ነው? መጽሐፍ ላይ የተቀመጠው ተው እያልክ ነው። መጽሐፍ በአንድ ፓራግራፍ ውስጥ አታዳምጥም? ምን ይሄ ስታይልህ ነው? አታዳምጥም ወይ? እኔንም አዳምጠኛ። መውጣት ትችላለህ። ያላ መንካት ትችላለህ። ጭራሽ የተጻፈው ነገር ላይ ማውራት አይፈልግም። ይሄ ስታይልህ ነው ወይ? ይሄ እንትን ነው ወይ? እንደዚህ ውስጥ ለምን ትገባለህ? የራስህ መጽሐፍ ላይ የተቀመጠው እንትን እኮ ነው። የራስህ መጽሐፍ ላይ ነው የተቀመጠው። 4 ነጥብ አስቀምጦላል። ሀሳቡን ዘጋ ማለት ነው። ሌላ ነገር አይደለም። ይሄን መናገር አይፈለግም። ገብቷችኋል አይደል? እሱ የፈለገው ምንድን ነው? 4 ነጥቡን ያስቀመጡበት ምክንያት ምንድን ነው? መጽሐፉ ላይ በቃ ሀሳቡ እንደተዘጋና እዚህ ጋር እንዳለቀ ነው። አይ አይደለም እንቀጥለዋለን እያለ ነው 4 ነጥቡን ዝልል ብለን አያስኬድም። እንደሱ ከሆነ ይሄ መጽሐፍ ላይ ያስቀመጡት 4 ነጥብ ተሳስተዋል እነዚህ ሰዎች ማለት ነው። ቶታል አይደለ? እዚህ ቦታ ላይ ዘግቶታል። የአረበኛ መጽሐፍ ቅዱስ ብትሄዱ በዚህ መልኩ እዚህ ቦታ ላይ ይዘጋዋል። ከዛ እንደገና ስለ አንዱ አምላክ መልሶ ይናገራል። ቶታል አይደል? ከመጀመሪያው ጀምሮ ስንመጣ ጊዜ እውነተኛ የተባለው አምላክ እንደሆነ ማን ነው? እግዚአብሔር አብ እንደሆነ ከመጀመሪያው እያሳየሁት ነበር። እዚህ ቦታም ላይ እውነተኛ አምላክ ብሎ ገለጸው አምላኩን። ለማንኛውም ይሄ ነው። መቀጠል ትችላላችሁ። አይ ጥያቄ ማን ነው? በመቀጠል ይፈልግ ካለ መቀጠል ይችላል። ጥያቄ ከሌለህ يلا ننزل تحت يا اخي ጥያቄ ያለሽ እህት ከታች ማነሽ? ሰሊና الو سلينا ايش رابيات عبدو يلا ننزلك ايش السلام عليكم ورحمه الله ቃለው ብለህ ታምናለህ? ነብዩ ኢሳ ለምን ፍጡር ነው ብለህ ታምናለህ? እስቲ ለዚህ መልስ ካለ። ኢሳ በአላህ ቃል የተገኘ ነው። ልክ አዳምን በአላህ ቃል እንደተገኘ ሰማይ ምድር በአላህ ቃል ነው የተገኙት። ምንም የተለየ ነገር የለውም። ኢሳ አየህ፣ በቃሉ ነው የተገኙት ሁላቸው። ማንኛውም አምላክ አላህ ሲፈጥር በቃሉ እንደሚፈጥር። ቁርአን ፍጡር አይደለም ካልክ ለምን ነብዩ ኢሳ ለምን ፍጡር ይሆናል ያልኩህ ነው። ምን አዳምነ ቁርአንና ኢሳ? ቁርአን ንባብ ነው። ቁርአን ንግግር ነው። ኢሳ ደግሞ አካል ነው። ሁለቱም ቁርአን ያላ ቃሉ ነው። ፍጡር ካልሆነ ያም ያላ ቃል ከሆነ ፍጡር አይደለም ማለት ነው። እንደዛ ከሆነ አይደል? ኢሳ በአላህ ቃል ነው የተገኘው እያልኩህ ነው። ማርያም በጠየቀች ጊዜ ገብርኤልን እንዴት ነው ልጅ የሚገኘው ብለስ ተብራስተ አላለም ከነብያቶች ለይቶ በቃሉ እንትን አለው። እሱ ለይቶ አዳምም እያልኩህ ነው። ለምን አልተለየም? እሱ ልክ እንደ አዳም ነው። አዳምም በአላህ ቃል ነው የተሰራው። በአላህ ቃል በመጀመሪያ ነብዩ ኢሳ የምትሉት ከነብያቶች ይለያል ፈጽሞ። ይሄን ትናገራላችሁ ራሳችሁ። የሆነ ነጥብ ያዝና ያንን የሆነ ነጥብ ያዝና እሱን ከጨረስን በኋላ ወደ ቀጣይ ትሄዳለህ። እሺ ለምን ከነብያቶች ውጭ ተለየ አልከው? አይደለም አዳምንም በቃሉ እንዳስገኘው ሁሉ ዒሳንም አላህ በቃሉ አስገኘው ያልከው ነው። የቱ ጋር ነው አዳምን በቃሉ ያስገኘው ብለህ ብትጠይቅ እዚሁ ጋር ይቋጭልህ ነበር ጥያቄው። ምክንያቱም በቃል መገኘቱ የተለየ መስሎ ስለታየ ሌላ አካል እየሰጠህ ነው። እኔ የቱ ጋር የተባለው ብለህ ብትጠይቅ መልካም ነበር፣ አሳየህ ነበር። ምን ይሻላል? ላሳየህ ይከብዳል። ወላሂ ላዚም በጣም ቀላል አማርኛ ነው እየተናገርኩኝ የነበርኩት። ኢሳ ለምን ከነብያቶች ተለየ ብለህ ጠይቀሃል አይደል? አማኑኤል ኢሳ ለምን ከነብያቶች ተለየ ብለሃል አይደል? አዎ በቃል በሚለው ነው ደግሞ ተለይቶ ያየኸው አይደል? ሌላ አለ ያልኩህ ነው። አልተለየም። ምሳሌ ልስጥህ። ሌላ አዳም በአላህ ቃል ነው የተለየው ያልኩህ ነው። እሺ ሌላው ምንድነው? እሺ እኮ ነው። እኔ እኮ አሁን ጥያቄ ይሄ እኮ ነው። አዎ በአላህ ቃል እኮ እሱ የተለየ አይደለም። ሌላም አለ በአላህ ቃል የተገኘ እያልኩህ ነው። አልገባህም? በመጀመሪያ አንድ ነገር ልንገር። ሲጀመር መልስ ላይኖርህ እንደዚህ አይነት ስራ አትስራ። ለምትጠየቀው ነገር መልስ ላይ ለሌለ እንደዚህ አይነት ጥያቄ እንትን አትበል። ጥሩ አይደለም።
እውነቴን ነው የምልህ። መልስ ካለ ስጠኝ ልመንህ፣ ካልሆነ ደግሞ እኔ የማይገባኝ ነገር ብትነግረኝ ለእኔ ምንም ማለት አይደለም። ገባ አይደል? ያው እንደማይለይ ላስረዳ ማስረጃ ልስጥህ እያልኩህ ነው። አላህ በቃሉ አዳምንም በቃል ያስገኘሁት ብሎ ይናገራል። ሁን በሚለው ቃሉ አዳምን አስገኘው። ቃላቶችን አስተካክልና በስነ ስርዓት እንደ ትልቅ ሰው እናውራ። እሺ አሁን ቀጥል። በቃ ወደ ጉዳዩ ነው። እኔንም ቻሌንጅ አድርገኝ እኮ የኔ መጥፎ ወደ ጉዳዩ ወደ ጥቅሱ ግባ፣ ሂድና አውራ፣ አብራራ ሐሳብህን። እሺ አይ አንተ ጋር እኮ ነው። አንተ ነው ያስቆ ጨርሰው ሐሳብህን አውራ። እሺ እና ያው የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን ጥቅሱን አንዴ ቴሌማን አንዴ ትልቁ ላይ ጥቅሱን እያወጥተኸው እያየ ነው። እሱ ላይ ሀሳብህን ስጠን። አይ ትልቁ ላይ ነው። እሺ ኦኬ ደስ ይለኛል። ጥቅሱን ላንብብልህ። የእግዚአብሔር ልጅ እንደመጣ ማየት ፈልገን ነው። ይኸውልህ አውጣውና እያየ ነው እንድናነብ ነው። አልገባኝም። አይ አውጣው። እሺ አውጣውና እያየ ነው። በቪዲዮ እንድናየውና እንድታሉ እኛ እንድናየው ነው። እያየ ነው። እንዴት አድርጌ ላሳየህ? ማለት ቪዲዮ ውስጥ ገብቼ ቪዲዮ ውስጥ ሆኜ ነው። ጭራሽ መጽሐፉ ተገለበጠ። ይታያል። አሁንም በሰልፊ ካሜራ ነው የከፈትከው ዘለቀ። ኦኬ ኤንዌይ ለብራዘር ብዙ የመጽሐፍ ቅዱስ ቃል እንደሚያውቅ አውቃለሁ እና ይሄን ቃል አታውቀውም ወይ ነው? ተወሱ አሁን ታውቀዋለህ አታውቀውም ሳይሆን ቅድም እንደ መጽሐፉ እንወያይ ስልህ ጊዜ ለፈው ነጥቦችን ስላልክ ነው። አንተ በራስህ በመጽሐፉ ነጥቦቹ ትልቅ ነጥብ ስላላቸው ነው። ያን አንተ እያሳየህ ራስህ እንድትፈታ ስለፈለግኩ ነው። ገብቶሃል አይደል? ወይ ሌሎች ልጆች ያወጡልህና አንድ ጊዜ ያንን እዛ ጋር እያየህ አንተ አምላክነትን ያስረዳል የምትለው እንትን ታስረዳለህ። እሺ እንደዚህ እናድርግ። ይኸውልህ እንደዚህ እናድርግ። ችግር የለውም ይክፈትልህ። እንደዚህ እናድርግ። አንተ አንብበው። እኔ ሳነብልህ እስኪ 4 ነጥብ አስቀምጦበታል። የ4 ነጥብ አገልግሎት ምንድን ነው ንገረኝ። ይኸውልህ ስለ 4 ነጥብ አገልግሎት ልንገርህ። መጀመሪያ አንድ የሆነ ፓራግራፍ ካለ አዳምጠኝ። አንድ ፓራግራፍ ማለት ምንድን ነው? የአረፍተ ነገሮች ጥርቅም ማለት ነው። ይሄ እዚህ ያለው ትምህርት ከ20 እስከ 21 ድረስ ነው የተጻፈው። ዮሐንስ መልእክት ምዕራፍ 5 ቁጥር 20 እስከ 21። እዛ ውስጥ ያሉት አረፍተ ነገሮች 3 ናቸው። 3ቱንም ላነብልህ እችላለሁ። ገብቷል? አንተ እያነበብክ እያለ መጣና 4 ነጥብ ያልከው ለምንድን ነው? ሀሳቡን ኦልሬዲ እዚህ ጋር ተዘጋ ልትለኝ ነው። አንድ ሀሳብም ደግሞ የሚዘጋው በአንድ አረፍተ ነገር ሳይሆን በአንድ ፓራግራፍ ነው። አንድ ፓራግራፍ ሲንግል አይዳ ይዛል። አንድ አረፍተ ነገር ግን አንድ አይዳ አይዝም፣ በአንድ ፓራግራፍ ውስጥ ማለት ነው። ገብቷል? ስለዚህ የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። ይሄ አንድ ነው። እርሱም ልጁ ኢየሱስ ክርስቶስ ነው። 2 ፓራግራፍ 2 ሴንቴንስ። እርሱ ሁለተኛ ዮሐንስ መልእክት ቁጥር ምዕራፍ 5 ቁጥር 20 ያውጣለት። ሁለተኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20። አይ ቀጥል፣ ሐሳብህን ቀጥል። እሺ እዚህ ውስጥ ያለው ከ20 እስከ 21 ያለው አንድ ፓራግራፍ ነው። አንድ ፓራግራፍ ውስጥ ደግሞ 3 አረፍተ ነገሮች ነው ያሉት። ገብቶላል? 3 4 ነጥብ አለ ማለት ነው። አንድ ፓራግራፍ ውስጥ 4 ነጥብ አለ ማለት ሀሳቡ ተዘግቷል ማለት አለን። ፓራግራፉ እስኪያልቅ። ለምን? አንድ ፓራግራፍ የአንድ ሀሳብ መስጫ ዘዴ ስለሆነ ማለት ነው። እዚህ ጋር ከ20 እስከ 21 የተጻፈው የእግዚአብሔር ልጅ የ4 ነጥብ አገልግሎት አሁን የተናገርከው ነው። ሀሳቡን መዝጋቱን አያሳይም? አዎ በአንድ ፓራግራፍ ውስጥ አንድ አረፍተ ነገር 4 ነጥብ አለው ማለት ሀሳቡ ተዘጋ ማለት አይደለም። ምክንያቱም ፓራግራፉ ሲያልቅ ነው ሀሳቡ የሚያልቀው። እንደሱ ያለህ ማን ነው? እስኪ ማስረጃ ያሳየን። ትልቁ ላይ ነህ። እሺ አይ እንግዲህ እኔ በትምህርቴ የማውቀው ልክ በትምህርትህ ሳይሆን በማስረጃ እንድታሳየን ነው። ይህ የውይይት ቦታ ነው። እሺ አዳምጠኝ። እሺ አንተ አንብብልኝ እስኪ አንተ። ወይኔ በፈጣሪ አሁን ለተናገርከው ማስረጃ የለህም? በግምት ነበር ልትነግረን የነበረው ማለት ነው። ማስረጃው ማለት በማንኛውም የቋንቋ ትምህርት ላይ አንድ አረፍተ ነገር አውጣና አሳየን። እሱ ላይ አውጣና አሳየን። እሱ አሁን ለተናገርከው ማስረጃ ስለ ስርዓተ ነጥቡ አገልግሎት
ብራዘር እኛ እንግዲህ እኔ እናንተ የተማርን ነው ብዬ ነው የማስበው። ብዙ አሁን እኛን ተወንና የተናገርከውን ማስረጃ አስረግፈህ ተናገረ። በግምት ነግረህ ልታልፍ ነበረ አይደለም? ማስረጃ ከየት ላምጣልህ? ይሄ እኮ ቀላል ነው። ማንም ከዚህ ማስረጃ ነበር ስታወራ የነበረው ማለት ነው። ይኸውልህ በአንድ ፓራግራፍ ውስጥ አንድ አረፍተ ነገር ሀሳብ አይዘጋም። አረፍተ ነገር እስከሚያልቅ ድረስ እሱን አሳይ ነው ማስረጃው። እንደሱ ያልክበት ኦ ማይ ጉድነስ። በአንድ ፓራግራፍ ውስጥ አንድ አረፍተ ነገር ሀሳብ አይዘጋም። ፓራግራፍ ውስጥ ያልቃል። ማስረጃ አስተን እስኪ። ይሄ እኮ ቀላል ነው። የኤሌመንተሪ ትምህርት እኮ ነው። ፓራግራፍ እና ይኸውልህ ሴንት ነው ይላል። ይቀጥላል። እሺ ጥያቄ ምንድን ነው ጁድ? እሺ በአቂዳ ጉዳይ ላይ ሙስሊሞች ኪላፍ አለባቸው እና እኛ ደግሞ እንደ ወጣት የተለያየ ሱፊያ፣ ዋህብያ፣ ሰለፊያ የተባለ ይከፋፈላል እና እኛ ምንድን ነው እኛ የሚጠበቅብን ነገር? የአቂዳ ትምህርትስ ወሳኝ ጉዳይ ነው ወይ? እኔ እውቀቱ ሳይኖረኝ ይሆናል። ለምሳሌ አላህ ከአርሽ በላይ ነው፣ አላህ ከአርሽ በላይ ነው አይባልም ምናምን የሚባባሉ ነገሮች አሉና እነሱ ነገሮች ላይ እየተወዛገብኩ ከሆነ ምንድን ነው ማድረግ ያለብኝ? ግዴታ ዋጅብ ነው ወይ እውቀቱ መማር? ያው በደንብ እንጂ የአቂዳ ጉዳይ የመሰረታዊ ጉዳይ ነው። ስለዚህ መማር ግድ ይላል። ቀብለ ኩል ሸይ ከማ የቁል ዑለማ ዑለሞች እንደሚሉት አቂዳ እንደውም ከሁሉ ነገር በፊት መማር አለባቸው ነው። እና ምንድነው ታዲያ በዚህ ላይ መያዝ ያለብኝ የሚለውን በተመለከተ ቁርአንና ሐዲስ ላይ የተነገረውና ቁርአንና ሐዲስ ምን ይላል ከተባለ ቃል በቃል አላህ ከአርሽ በላይ ነኝ ብሎ ተናግሯል። አርረሕማኑ አዛኝ አምላክ አላህ አላ አልዓርሽ እስተዋ አልዓርሽ እስተዋ አዛኝ አምላካቸው አላህ ከአርሽ በላይ ከፍ ብሏል። خلاص አላ ወርተፈዐ ብለው ይሄ ጉዳይ ላይ ይሄ ጉዳይ ላይ ይቅርታ እንትን ነው ወጣቱ ለምሳሌ ዲኑ ላይ እውቀቱ ላይ ደካማ ነውና ይሄን ሳወቅ ወደ አኪራ ቤዳን ሰው የገጠር ላይ ያሉ እናቶቻችን አባቶቻችን እዚህ ጉዳይ ላይ ብዙ እውቀት የሌላቸው ሰዎች ዝም ብሎ ኢባዳ ብቻ የሚያደርጉ ሰዎች እንዴት ነው የሚታዩት ነው ካልደረሳቸው በዚህ ጉዳይ ይሄ ነገር ስላላወቁ ተብሎ አላህ ለምሳሌ የገጠርን ሰው ከወሰድን በዚህ ነገር ላይ ኺላፍ ተከስቶ በዚህ አካባቢ እውነቱ ተገልጾላቸው አይ ይሄን እውነት አንቀበልም ብለው ከጥመቱ ጋር ሄደው ከሆነ የዛኔ ራሳቸው ናቸው ለፍትናቸውን የሚወስዱት፣ ይጠይቃሉ፣ ይቀጡበታል በዚህ ነገር ላይ። ነገር ግን ይሄ ነገር የገለጸላቸው ሰው ከሌለ የዛኔ ሁጃ ካልቆመባቸው ይሄን ነገር የሚገልጽላቸው ዓሊም ካልተገኘላቸው አካባቢያቸው የዛኔ ማዘሩን ቢጃህሊህ ባለማወቃቸው የሚታለፉ ናቸው። ይሄ ነው አለው። ከየትኛው ቤተ እምነት ነህ? ኦርቶዶክስ። እሺ የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ያለውን ነጥብ እናነሳና የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረዋል። እዚህ ጋር ማን የከበረው? ማን ያከበረው? የተከበረው ኢየሱስ ነው። ያከበረው አምላክ ማን ነው? ማለት አልገባኝም። ያከበረው አምላክ ስትል የአብርሃምና የይስሐቅ የያዕቆብ አምላክ ይላል። የትኛው አምላክ ነው ያከበረው ኢየሱስን? የትኛው አምላክ ነው አናልከው? አዎ አምላክ አክብሮታል ማለት ኢየሱስን አምላክ አክብሮታል አላከበረው? ፈጽሞ ኢየሱስን የሚያከብረው አምላክ የለም ፈጽሞ ማለት መጽሐፉ ግን አምላክ አክብሮታል። ቆይ አንዴ መጽሐፉን ነው የምናወራውና ቆይ አንዴ አንተ አይደለም እኮ የምትወስነው። ነገርኩህ እኮ ያው አንብበው። እሺ ምን ይላል? አባቱ አንብበው እንጂ አላነብም። አይታየኝም። አይኔ አንብበው። አይኔ አይታየኝም። እሺ የአብርሃምና የይስሐቅ የያዕቆብ አምላክ አለ። ማን ነው የይስሐቅና የያዕቆብ አምላክ? ማን ነው? ማን ይል? የያዕቆብ አምላክ ማን ነው? የይስሐቅ አምላክ ማን ነው? አማኒል ትግርኛ ላድርግልህ? ምን ቋንቋ ላድርግልህ? ዝም ሊል ይመጣል እንዴ? ሌላ ቄሱም ዝም እንትኑም ዝም መጽሐፉም ዝም አለ። ሌላ ሰው ካለ መግባት ይችላል። ሌላ ክርስቲያን ካለ ይግባ። ሌላ ክርስቲያን አለ? ዋሌኩም ሰላም። የሆነ እንትን ሲወራ ይገባሉ እና ምናልባት ኢየሱስን ሴጣን 6666 ጊዜ ያስገርፈው እንዳሰቀለው
ራስ ወጥተህ ለማንሳት እንትላለን። ቀጥል። ምን አልክ አማኑኤል? ዝም አልክ እኮ መልስ። የትኛው የያዕቆብና የይስሐቅ አምላክ ማን ነው? አማኑኤል ትመልሳለህ ወይስ ላውርድህ? ነገርኩህ እኮ የእኛ አምላክ ነው አልኩህ እኮ። ምን ልበል እኮ የትኛው አምላክ? የያዕቆብና የይስሐቅ አምላክ የተባለው እዚህ ጋር ማን ነው? አንዱ አምላክ ነው አይደል? አዎ አንድ አምላክ። እሺ የአባቶቻችን አምላክ የተባለውም አንዱ አምላክ ነው አይደል? አዎ ያ አምላክ ኢየሱስን አክብሮታል ይላል። ትስማማለህ? ፈጽሞ በልሽ ቀጥል። ኢየሱስን አከበረው። ይሄ አንዱ አምላክ ኢየሱስን አከበረው። ደግማ አንብበው እስኪ ትንሽ ከላይ ከፍ ብለህ። ይኸው አንተ ራስህ አንብበው እባክህ አትላላት። ይኸው አነበብኩት። አንብበው። የአብርሃምና የይስሐቅ የያዕቆብ አምላክ ከዚያስ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረዋል። ይሄ አንዱ አምላክ ኢየሱስን አክብሮታል። ትስማማለህ? በጲላጦስ ፊት ከሌላ ሰው ጋር ሳይሻል አይቀርም። ልጁ በጣም ያዝጋል። ዝገት ሰሊና አለሽ? ሰሊና እኔ የምለው ሰሊና የሆነ ማይኮ የጠፋባት ነው ይመስለኝ። እስቲ ልከንልሻልና ማለት ነው አሰብት የሚለውን ተቀበይና ከዛ ካቸው እኛን ሚት አድርጋ እያወራች አይሰሙም። ሰሊና ወየ እሺ፣ አንዴ ከይቅርታ ጋር ክርስቲያኖችን የሚውት አድርግልኝና እኔ ክርስቲያን ነኝ ማውራት ነገር ነበረኝ። ሙስሊሞችን ተዋቸው። እሺ ማንም ክርስቲያን የለም። እሺ ቀጥይ። እሺ እኔ ማለት ነው ባለቤቴ ሙስሊም ነው። 3 ዓመታችን ነው አብረን ከቆየን ማለት ነው። እየሰማህ ነው? አዎ እየሰማሁሽ ነው። እና ለኔ በጣም ማለት የሆነ ስለ ሁሉም ነገር የሚያስረዳኝ ሰው ፈልጌ ነበር። እሱ እኔን ለማስረዳት በጣም ይፈራልና እኔ የሚያስረዳኝ ሰው ፈልጌ ነበር። ስለ እስልምና ማወቅ ፈልገሽ ነው? አዎ እስልምና ልቀበል ስለሆነ የሚያስረዳኝ ሰው በግልጽ ፈልጌ ነበር። እሺ ጠይቅ የፈለግሽውን ነገር። እዚህም እንትን ካለሽ በውስጥ እህቶች ያናገሩሽና እነሱ በደንብ ያስተምሩሻል። ችግር የለም። እዚህ ሚዲያ ላይ እሺ እንግዲያማ በውስጥ መስመር ያውሩኝ እንትን በላቸውና ያግዙኝ እስኪ። ችግር የለውም። ዚክር አለሽ? ዚክር ላኪልኝ እንትን ሪኩዌስት። እሺ ቆይ አንዴ። ዚክር አለሽ? ምንድን ነው ዚክር? አንዴ ቆይ አንቺን አይደለም ዚክር አይለችም ለችም እንትና ታውራት ቲቲ አበሻ ቤት ብትባላለች። ያው ከታች አንድ ቁጥር ጻፊ እሷን ታወሪያለሽ። ቆይ ትግባ እሷ ማን የገባውን እሺ እኔም ፎሎ በይኝና ዛህሩ ጋር አገናኝሻለሁ። በቃ ችግር የለውም። ክርስቲያን ካለ ይቀጥል። እኔ ማሄር የሚለውን ፎሎ አድርጌውና ዛህራ ጋር አገናኝሻለሁ። ችግር